ጤና ይስጥልኝ የአገሬ ሰዎች፣ እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ቅዳሜ ሞርኒንግ ነው። በአይሁዶች ሸባት ሸሎም ይባላል። ሸሎም ማለት ሰላም ማለት ነው። የሰባተኛው ቀን ሰንበት መልካም ሰንበት ይሁን ለማለት ነው። ሸባት ሸሎም የሰላም ሰንበት። አሁንም ይህንን ወደ እናንተ መልካሙን ሳምንት የጥሞና ጊዜ እንዲሆናችሁ ሪፍሌክ ፋሚሊ ያላቸው የፋሚሊ ፍቅር አብራችሁ በተለይ ዳያስፖራ ውጭ ያላችሁት ያለነው ቤተሰቦች ካሉን ከሰኞ እስከ አርብ አንዳንድ ጊዜ ከቤተሰብ ጋር ቁጭ ብሎም አይበላም። ቀንና ማታ ይሰራል። ቀን የሚሰራ ከሆነ ማታ ወይንም እንደዚሁ ቫይስ ቨርሳ ልጆችም ለትምህርት ቤት ሲሄዱ ምን ሲሉ ቅዳሜና እሁድ እንደዚህ በሆናቸው ጊዜ ጥሞና ውሰዱ። አብራችሁ ተመገቡ። አንድ ላይ ምግብ ጠረጴዛ ትሪም ካላቸው በእጅ ብሉ። አንድ ላይ ብዙ በእውነቱ በነጮች በጣም የተለመደ ነው። ዊኬንድ ላይ አብሮ መብላት መጠጣት፣ ቤተሰብ የፋሚሊ ጊዜ ይባላል። ቅዳሜና እሁዷን በአንዳንድ ሁል ጊዜ ምክንያቱም ሁለቱም ቤተሰቦች ይሮጣሉ፣ ለፍት ራይት ይሮጡ እና ልጆችም ተነስተው ጠዋት ለልጆቻቸውን ሳንዱሾንም ምንንም ሰርተው ይልኳቸዋል። ይመጣሉ። ማታ ሲመጡ ያለውን ቀራርቦ ይበላሉ። ደጋግመዋል። እንደዛ አይነት ነገር ስላለ ላይፍ እንደዚህ ስለሆነ ይችን ነገር ቅዳሜና እሁድ የማይሰሩ ከሆነ ሁለቱም ቤተሰቦች አንዳንድ ጊዜ አይመችም እንጂ በጣም ጥሩ ቦታ ይወስዱባታል። ጥሩ ነገር ነው ለማለት ያህል ነው። ይህንን ሳታውቁት አትቀሩም ብዬ አይደለም፣ ጀስት መጣልኝና አእምሮዬ ላይ ለእናንተ ሪፍሌክት ማድረግ ፈለኩኝ። ነገር ግን ዛሬ የመጣሁት ለዚህ አይደለም። እንደምታዩት ብዙም ቦታ ሰርክል አድርጌዋለሁ በሶሻል ሚዲያ። ትናንትና እንዴት አድርጎ በትግራይ ኤርላይንስ እንዳይገባ ለምን እንዳደረገ እንደ ጌታቸው አይነቱ ሆዳሙ ደግሞ በትዊተርም በምንም እየጻፉ የሚያሳዝነው ሌላ ነገር አይናገርም። የሚያሳዝነው የዚህ ወጣቱ የመሞቱ ጉዳይ ነው። ኦል ካይንድ ኦፍ ክራፕ ነው የምለው ነገር እየተናገሩ ራሳቸውን ለማለት የሚሞክሩ ናቸው። እንደምታዩት ትግራይን በድሮን ሲደበድቧት ውሏል። ይህም ፋክት የምታዩት ነው። ሰርክል ያደረግኩትን አንድ በአንድ እየተያየው እንግዲህ ምንድን ነው ድሮን እንደሚባለው በቴክኒሻን በኮምፒውተር ከአንድ ቦታ ነው የሚመራው። ያም ደግሞ በሚያዩት ነገር አይተውት ጦርነት ቦታ ያለው ቦታ ላይ ጠላት ይሄ ነው እዚህ ቦታ አለ ተብሎ በዛ ፕሪሳይስሊ በዛ ነው የሚካሄደው። ኢንፋክት ብራግ ሲያደርግ ያ 4 ኪሎ ያለው ጠቅላይ ሚኒስትር ገዳይ አንድ ጊዜ ፓርላማ ላይ ወጥቶ እኛ ፕሪሳይስሊ እናውቀዋለን፣ ይሄ ውሸት ነው፣ ፕሪሳይስሊ ነው ምንሄደውና ምናታክ ምናደርገው ብሏል። በአማራ ክፍል እንደምታውቁት ገበሬዎችን ገለዋል፣ ጤፍን አጥፍተዋል፣ ሰርገኞችን ገለዋል፣ ሙሽራን ገለዋል፣ በሽተኛም። ይሄ ሁሉ የሚደረገው በድሮን ነው። ታውቃላችሁ በፕሌን አንዳንድ ጊዜ በፕሌንም ይደረጋል ፋይተር። ነገር ግን ብዙ አንዳንድ ያነበኩት ነገር አለ። በቪየትናምን ጦርነት በሀገራችንም በደርግም ጊዜ በሀገራችንም እንዲህ በጦርነት የነበረው ፓይለቶቹ ወታደሮች አይመስሉኝም ገበሬዎች ናቸው አለሁ ይባልና ለአለቃው
ወዲያው እንትን ያደርግለታልና ወይ እንግዲህ ካዘዘው ይመታል ነው። እሱ ከሆነ ተጠምዘዝና ና ይባላል። ይሄ ግን ያዩትና የት ነው ያሉት? ጎንደርም ሊኖሩ ይችላሉ፣ ደብረ ዘይትም ሊኖሩ ይችላሉ። እንዲህ ነው ብሎ አፓረንትሊ ነው ብዙም እውቀትም ባይኖረኝ ድሮን በኮምፒውተር ተመርቶ ተነግሮ ተመርቶ በጂፒኤስ ተመርቶ ነው ሄዶ ያንን ቦታ የሚያጠፋው። እንደዛ ከሆነ ሞር ለሶፊስቲኬትድ ማሽን ነው፣ ከሰው ልጅ በላይም የሚያስብ ያውቃል ተብሎ ነው የሚነገረው። እና በዛ ኮንተስት የተመሰረትን እንደሆነ በእውነቱ ይሄ 4 ኪሎ ያለው ገዳይ በቲፒኤልኤፍንም አይደለም የመታው፣ ቲዲኤፍም አይደለም የመታው። ያጠፋው ንብረት ነው። ዘይት ይወት ዘይቱን ሰርክል አድርጌላችኋለሁ። በርበሬ እዩት፣ ሰርክል አድርጌላችኋለሁ። ሙዝ ከደቡብ ሙዝ አይ ዶንት ቲንክ የምታፈራ አልመሰለኝም ትግራይ። እንደዚህ አይነት ነገር ሙዝ በጣም ደጋ የሆነ ልሳሳት እችላለሁ። አይ ዶንት ኖ ሙዝ ኢንፋክት ሾፌሩንም ነፍሱን የማረውና እዛው ገድሎታል። ያላደረኩት አለኝ ቪዲዮ በደንብ ይታያል። አለኝ ቪዲዮ አለኝ ፒክቸሩ። ምናልባት ግን ለእናንተ ያላቀረብኩት ምናልባት ሊዘጉት ይችላሉ። እንደዚህ አይነት ነገር ቲክታክ አይቀበልም። እንደዚህ ነገር ግን አለኝ። በጣም የሚያሳዝን ነገር ነው። ነገር ግን አንዱ ላይ ሪስክ ወስጄ እንትን አድርጌያለሁ። ፎከስ ብታደርጉ ቤልት ከነ አማርኛ ቀበቶ የታጠቀው ላይ እዩት። ቀበቶን ብታዩ ሰርክል አድርጌዋለሁ በትልቁ ሙዝ ያለበት ሰርክሉን ብትመለከቱት ቀበቶ የታጠቀ ነጭ የለበሰ ነፍሱን የማረውና ወጣት ልጅ እንደዚሁ ህይወቱን አጥቷል። ይሄን በምትመለከቱበት ጊዜ አብይ አህመድ ከስልጣን ጀምሮ ሲመጣ ጠላቱ ቲዲኤፍ አይደለም፣ እሱ ጋር አይደለም። ጠላቱ ቲፒኤልኤፍ አይደለም፣ ውሸት ነው። ጠላቱ ህዝብ ነው፣ ህዝቡ ነው። ለምን እንደሚጠላው ባይገባኝም እንኳን አብይ አህመድ ከሱ ይልቅ ደግሞ በጣም በዚህ ጊዜ በጣም ከሚገርሙኝ ነገሮች ቋንቋን ተናጋሪዎቹ እዛ ተወልደው ያደጉ አንዳንዶቹ ዛሬ አዲስ አበባ የሄዱት በዛ ህዝብ እንደ ጌታቸው ስሙን በጠራው የማይሰለቸኝ ነው በመጥፎነቱ። በብዙ ነገር ይህንን ሳስበው ብዙ አለኝ ስለሱና አርካይቭ በማደንቅበት ጊዜ ብዙ አለኝና ስፖክማን ሆኖ ጦርነቱን እኮ ብዙ ያራገበው ቢኖር እሱ ነው። እንዲህ ነው፣ እንደዚያ ነው፣ እንደዚህ ነው አውቆ የለ እንዴ ምን እያለ በየሚዲያው እየሄደ ብዙን ጦርነት ያራገበ ቢኖር እሱ እኮ ነው። I do have believe me, I have computers, I have couple laptops, ብዙዎቹን ለታሪክ ያስቀመጥኳቸው ብዙ ነገሮች አሉ። አርካይቬ ሙሉ ነው። ወጥቼ ስመለከተው ትላንትና በተለይ ትዊተር ላይ ጻፈውን
የጻፈውን እያነበርኩ ኮምፓሪዝንስ እያደረኩ ምን አይነት ሰው ነው ብዬ በማስብበት ጊዜ ዞር ብዬ ከጦርነቱ በፊት የነበረውን ሁኔታ ይሄ ሰውዬ ሳስብ በየሚዲያ ላይ እየወጣ ትዝ ይላቸዋል። ያችን ሞቅ እንደሚለው አልጠራጠርም። ማንም ሰው አላለኝም። ግን መነጽሯን ደፋ ያደርግና የሚናገረው ነገር ብለውትም ይሁን ራሱም ይሁን ያልፍ ብዙ ነገር ተናግሮ ዛሬ ለዚህ ህዝብ ምንድን ነው የሚሰማው? ይህንን ዘይት ሲመለከት፣ ይሄ በርበሬን ሲመለከት፣ ይሄ ሙዙን ሲመለከት እነዚህ ወጣቶቹ የሚረግፉት ያሳዝኑኛል። ውሸት ነው። የሚያሳዝነ ቢሆንማ አዲስ አበባ አትቀመጥም ነበር። ውሸት ነው። ወጣት ብለህ ስልጣንን ለመያዝ ነው ያደረግከው። እንዴ መሰለ ወጣት እኮ ካልበላ ካልተማረ በሰላም ወጥቶ ካልገባ እናትና አባቱ ሰርተው ካልመገቡት ይህ ወጣት ይሄ ትንሿ ትራንስፖርት ወጣቶች ናቸው እኮ የሚነዱት። ነጋዴዎቹም እነሱ ወጣቶች አይደሉም። ራስህን እንደ ወጣት አድርገህ ነው የምታየው። የ50 ዓመት ሽማግሌ ይላል። እንደናንተ አይነቶቹ ነው አሁንም ችግር የዛች አገር ካንሰሮች የሆናችሁት። አንተን የመሳሰሉት ሌሎችም ደግሞ አሉ። በጣም ይህን ሳሊ እኔ በጣም ነው ያዘንኩት። ቪዲዮን ተመልክቶ አንድ እኔ አብሮ አደግ አለ ዌስት ኮስት የሚኖረው ደውሎልኝ ያለ ምክንያት አይደለም የሚዘጋው፣ መጥፎ ነገር ከመስማት ያድነናል። እውነቱን ነው፣ እግዚአብሔር እውነቱን ነው። አልቆየም ሀኛብ ካደረኩ ወዲያ ያላየሁት ነገር የለም። ይሄ እንደምታዩት ነው። ስልክ ከተዘጋጋም በኋላ በጣም 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 የሚያሳዝን ነገር ነው። አሁንም እኔ የምለው የቲክታክ ፍልስፍናህን አቁመን አንዳንዶቻችን ታውቃለች። ስለሌላ ነገር ነበር መምጣት የፈለግኩት ዛሬ እናገራለሁ ብዬ ፕሮሚስ ገብቻላችኋለሁ። ነገር አይቀርም ወደፊት። ነገር ግን ከዚህ የበለጠ ምን ፕራዮሪቲ መኖር አለበት? ከዚህ የበለጠ ይሄ ሰውዬ ይህንን ህዝብ ካላጠፋ እንደማይተኛ የሚታወቀው በዚህ ነው። አንዳንድ አሁንም የአይን ብላይንዶች ሳይሆኑ የጭንቅላት እውሮች አሉ፣ እያዩ የማይቀበሉ። ምን አደረገ ሙዝ የጫነውን? ምን አደረገ ሙዝ የጫነውን? ድሮ በደርግ ጊዜም ሆነ በኃይለ ሥላሴ ጊዜ እንዲህ የተጫነ መኪና የጠረጠሩ እንደሆን ወታደሮች መጥተው ያስቆሙታል። እዚህም ሀገርም ቢሆን እንደዚህ ነው የሰለጠኑት። ይቆምና ኢንስፔክት ይደረጋል። ጠመንጃ ያዘ እንደሆነ ያለ ይጠፈራሉ፣ ይኬዳል፣ ይወረሳል። ይህንን አይደለም የሚያደርጉት እነዚህ የህዝብ ጠላቶች፣ ኮምፕሊትሊ የህዝብ ጠላቶች። እንዴት አድርጎ ነው ዘይት፣ በርበሬ፣ ሙዝ
ያ ደግሞ ጤፍ ይመስለኛል። በሌላ በኩል የምታዩት ምን በቆሎ ምናምን አንድም መሳሪያ የሌለበት በየቦታው ሄዱ ድሮን እንትን ሲል አንድ የሰማሁት ምን ያህል ፋክት እንደሆነ ፈልጌ ማግኘት አቃተኝ። አንድ የሰማሁት አለ ከዚህ በሶሻል ሚዲያ በዚህ በሁመራ በኩል ቦርደሩ በኩል ደግሞ እንደዚህ መጥተዋል እና አንዳንዶቹ ወድቀዋል አሉ። ላይክ ምን ሱሳይድ የሚሉት ድሮኖች አሉ። ሚሽናቸው ሄደው እዛው ማጥፋት ነው እና እነሱም ይጠፋሉ። በጣም ቺፕ ናቸው። ሱሳይድ ድሮን ይባላሉ። ሱሳይድ ማለት ራሱን እየገደለ እነዚህ ቴሮሪስቶቹ ቦምብ ወዳቸው ውስጥ አስረው ሄደው እነሱም ይጠፋሉ። ንጹሑንም ሰው ይዘውት ይሄዳሉ። እና ብዙ በዚህ ጊዜ በኢቲ ምናምን በጣም የበዙ ነበሩ። እነዚህ ፕሌንም ይጠልፋሉ፣ ከዛ ይዘውት እንትን ይላሉ። በጣም ባድ ኮዝ ነው። እንደዚህ አይነት ኮዝ በፊትም አልቀበልም፣ አሁንም አልቀበልም። ንጹህ ሰው ኮዜን ወይንም ደግሞ እኔ ያመንኩበትን ፕሩፍ በቃል ነው ወይንም ደግሞ በሌላው በኩል ሂጄ ታግዬ እንትን እላለሁ እንጂ ንጹህን ህዝብ ሄጄ የማጠፋበት ስለኔ ኮዝ ብዬ የማጠፋበት እዚህ ነው። ሱሳይድነት ብዙዎቹ ቲንክ ፓለስቲናዎች የጀመሩት ይመስለናል። ሱሳይድነት በእውነቱ በፓለስቲና አይደለም የተጀመረው፣ ከአርስቴ ውጭ እንኳን ባልሆነ ስሪላንካ የሚባሉ ታምን የሚባሉ ነበር። አሁን አጥፍተዋቸዋል። እነሱ ናቸው እነ ጋንዲን የገደሉ ምን ያሉ እነሱ ናቸው። ከዛም በኋላ ደግሞ ማስተር አደረጉት የፓለስቲናን ቴሮሪስቶቹ። እንዲህ አይነቱን ነገር በጣም ማስተር ሆኑበት። ይሄ ነው እንግዲህ አሁንም ደግሞ ይሄ እንደዚህ ነው። ንጹህን ህዝብ ነው ይሄ እንኳን መንግስት ነው ንጹህን ህዝብ ነው ቴሮራይዝ የሚያደርገው። በረሃብ እየፈጀው ነው፣ እየጠበሰው ነው። ያለችውን እንኳን ለህዝቡ እንዳይደርስ በመንገድ ላይ በድሮን ቀጥቅጦ እየጨረሰ ነው። ባንክ ዘግቷል። ኤር ስፔሱንም ለዚህ ምናልባት አሁን ገባኝ ለምን ኤርላይንሱን እንደዘጋ ለዚሁ ጉዳይ ነው። ኢንተርፌር እንዳይሆን ለዚሁ ጉዳይ ነው። ስለዚህ ወገኖቼ አሁንም እንግዲህ በእውነቱ መጮኻችንን አናቁም። በተለይ እኔ እንደው እናንተ ውጭ ያላችሁት ቋንቋውን ተናጋሪዎች እንደው አይጸጽታችሁም? አይሰማችሁም? የአንዱን ፓርቲና ቲፒኤልኤፍን ይዘ ከመውጣት that's your priority? ያ አንቺ እሱ ነው ፕራዮሪቲሽ። ነጋና ጠባ ቲፒኤልኤፍን መውከስ ነጋና ጠባ ለምን ያ አይሰማችም? ዋይ? ስለዛ ለምንድን ነው ማታወሩት? ማታወሪው ከዚህ የበለጠ ምን ፕራዮሪቲ አለ? ያ የትራክ የጭነት መኪና ያ በናና ያ ፉል በናና ምናልባት የአንድ ወረዳ አውራጃ ህዝብ እየገዛውን ቢሆን የሚተዳደርበት ያ ዘይት ያ በርበሬ እንዳሪክል ዘመዶች እንኳን ባይሆኑ የአገርህ ሰዎች ናቸውና ቋንቋውን የሚናገሩ ሰዎች ናቸውና እሱ እንኳን ባይሆን የሂውማኒታሪ የሰው ልጅ ነህና ለሰው ልጅን ጥቅም የሚሄደውን ነገር ሲያጠፋ በውሸት መሳሪያ ነው ብሎ አንተ ግን ሌላ ቦታ ነገር ፖስት እያደረግ አንቺ ግን እንደዛ እያልሽ ከመኖር really where is your priority? የትኛው ነው ፕራዮሪቲ? በጣም ነው ማዘነው፣ ይገርመኛል። ነገር ግን ደግሞ እንደዛም ሆኖ ጥሩ ወገኖች አላችሁ በዚህ በሶሻል ሚዲያ
ስለ እውነት የምትታገሉ በርቱ። እግዚአብሔር ከእናንተ ጋር ይሁን። ትግላችን እውነት በጣም ሩቅና መራራ ነው። አንዳንዶቻችን ሆፕ አለ። ሁል ጊዜ ሆፕ መኖር አለብን። ሁል ጊዜ የተሻለ ነገር እንዲመጣ ማሰብ አለብን። የተሻለን ጥሩን ያመጣልናል። በሉ አሁንም መልካም ሳምንቱን እመኝላችኋለሁ። የጥሩ ሳምንት እመኝላችኋለሁ። በሌላ እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። በርቱ። Yeah.